ነበር። ያው አርቲኩሌት የሚያደርግበት መንገድ ደስ ይላል። አብይን ምናምን የሚልበት ነገርና ከዛ ውስጥ በዛ ጦርነት ውስጥ ላይክ ፕራይመርሊ የአማራ ህዝብን ምናምን ተጠያቂ ያደርጉ ነበር። አማራን ኤሊት ይላሉ ምናምን ብዙ ሲቀባጥሩ ነበር። አት ዘ ሴም ታይም ግን ጎጃም ሀገር መሆኑን ትልቅ ሀገር መሆን እንደሚችል ያወሩ ነበር። በጣም የሚጋጩ ነገሮች ነበሩ። ኦኬ ምንድነው ይሄን የፈለጉት? ጎጃም ሀገር እንዲሆን የፈለጉበት ምክንያት ምንድነው? ይሄ ምክንያታቸው ከጎንደር በኩል በሚወስዱት መሬት ጋር የሚገናኝ ነገር ይሆናል። ሶ አመጣጣቸውን በፊት ምንድነው ፎሬን አፌርስ የሚባል የውጪ አንድ ነጭ በዩቲዩብ ያስተላልፍ ነበር። የቲፒኤልኤፎች ደጋፊ ነውና ህዋቶቹ ሙቭ ሲያደርጉ እንትኑን ያሳይ ነበር። ላይክ አይ ቲንክ እንትን ላይ ሲደርሱ ወልዲያ ላይ ሲደርሱ ሩት 22 ሳምቲንግ አም ኖት ሹር እንደሱ አይነት ሩት ተከትለው ሄደው የሆነ ጀንክሽን ላይ ይደርሳሉ። ያ ጀንክሽን ምንድነው? ወደ ቁልቁለት ባህር ዳር የሚያስገባክ ነው። ዳገቱ ደግሞ እንትን የሚያስገባህ ነው። እነዚህ ሰዎች ያን ሁሉ ነገር አጥፍተው ምንድነው አቃጥለው አፍርሰው ሰው ገለው ደፍረው ያን ሁሉ ወንጀል ፈጽመው ነው የመጡት። እንዘን ባህር ዳር ቁልቁለት ነው፣ መግባት ይችላሉ። አልገቡም። ከመግባት ቀጥታ ወዴት ነው የሄዱት? ወደ ደቡብ ጎንደር ነው የሄዱት። ስለዚህ ወልቃይትን ከኋላ ሆነን ይሄኛውን መተን ከኋላ ወልቃይትን እንይዛለን የሚል ሂሳብ ይሰነብራቸው ማለት ነው። በታሰበው መንገድ ባይሄድም ከዛ በኋላ ከተወሰኑ ጊዜያት በኋላ ይሄንን ነገር እንደ ውለታ ለጎጃም ገብተው ከተማውን አለማውደማቸው እንደ ሌሎች የአማራ አካባቢዎች ምንም አይነት ነገር እንትን አለማለታቸውን እንደ ውለታ ሁሉ የማንሳት እንትኖች ይታዩባቸው ነበረ ከጦርነቱ በኋላ ማለት ነው። እና እንትኑ በዚህ ሰዓት ላይ ታስታውሱ እንደሆነ ህዝብ ሁሉ አይዘር የአብይ የብልጽግና ደጋፊ ይሁን ወይም ደግሞ የህወሓት ደጋፊ ይሁን የሚል እንትን ውስጥ ገብቶ ነበር። ነገር ግን ያው ለአማራ ሁለቱም ያው ነው የሚል አቋም ነበር በሰዓቱ። ስለዚህ ሶስተኛ አማራጭ መምጣት ነበረበት። ሶስተኛ አማራጭ ከሁለቱንም እንትን የማይል የአማራ መሰረቱ አማራ የሆነ ወታደሮችን የሚያደራጅ ፋኖችን የሚያሰባስብ ጦር መሳሪያ እንትን የሚል በዚህ ሰዓት እንትና ድምፅ አውጥተው መናገር ጀመሩ። እነ ዘመነ ማለት ነው። የዛሬው አገው ትናንትና አማራ መስሎ የመጣው ዘመነ ማለት ነው። ስለዚህ በዛ እንትን ያን አጋጣሚ ተጠቅሞ ሶስተኛ እንትኖች ተባለ። እንቅስቃሴው ሌሎች አካባቢዎችም እንትን ማለት ጀመረ። and then ዘመነ ይሄ ነገር እንትኑ እያደገ መጣ። ከዛ በኋላ በአካባቢው የሚገኙ በሌላ አካባቢ የሚገኙ ጠንካራ የሚባሉ እንትኖችን አማራዎችን በሙሉ ማስገደል ቤታቸው ዋና የሚባሉ ፋኖች ሶሻል ሚዲያ ላይ የሚለጠፉ ፋኖች ምናምን ግማሹን በመሬ በኩል ግማሹ በሱ በኩል ጎጃም ላይ ያሉትን ልያዝ ነው ብሎ ዋናዎቹ በብልጽግና እንዲጨፈጨፉ ሆኖ መጨረሻ ላይ ዋና ሆኖ ተፎካካሪዎቹን በሙሉ አጥፍቶ መጣ። እነዚህ እስከዛ ድረስ ያ ነገር አይታወቅም። ዘመንን ለማጥቃት ተብሎ ታስታውሳላችሁ ከፌደራል መንግስት ኃይል መጥቶ ዘመንን ሳያገኘው ሄደ የሚል ቀልድ ምናምን ነገር ቀለዱ። ግን በጣም ብዙ ፋኖች ምናምን ተጨፈጨፉ፣ ዋና የሚባሉ ማለት ነው። የአማራ ፌስ ኦፍ አማራ የሚባሉ ፋኖች በወሎም በዚህም በጎጃም ላይም ተጨፈጨፉ። እንዘን ፖለቲካው አሁን ኦልሬዲ አማራ ብሎ ጀምሮታል። ነገር ግን የሆነ ሰዓት ላይ በቃ አልቻለውም። ህዝቡን ፖለቲካ ያን አስተሳሰብ መላው ይሄ ጎጃም ላይ ከያዘበት መውጣት አይችልም። ስለዚህ ከ60 ሚሊዮን አማራ 30 ሺህ ወይንም አይ ዶንት ኖ 200 ሺህ 300 ሺህ አገው እንትን ብሎበት ሞር ቫልዩ ሰጥቶ የአማራ እንትን የህልውና ጥያቄ እንትን ብሎ አገው አማራ ነው ምናምን ብሎ መቀባጠር ጀመረ። ያ ማለት ምንድነው? በቃ ጀስት በሰዓቱ ትልቅ እንትን ነው፣ ትልቅ ፊገር ነው። በሙሉ አቀለጠው ኮዙ ናደው ራይት and then ከተወሰነ ሰዓት በኋላ ደግሞ ወጥቶ ስለ አገውና ስለ አማራነትን ሲያወራ የት እንደሚገኙ ያ ማለት ካርታ ደሳለው እስከ ቋራ እስከ ጎንደር አሁንም የሚያስቡት እሱ ነው። እስከዛ ድረስ ያለውን እንትን በአገዎች ውስጥ ነው የሚል መልእክት አስተላለፈ። የራሱንም አገውነት ገለጸ። ስለዚህ ምን አላቸው? ከአማራው የተለየ ኢንትረስት አላቸው እነዚህ ሰዎች ማለት ነው ራይት። የተወሰኑ ዶቶችን ኮኔክት ለማድረግ ህዝቡን እንዴት ነው የሚያዩት?
ብለህ ስታስብ ህዝቡ የሚያዩት ማርሸት ነው የሚባለው በገለጸው መንገድ ነው። እሱ ነው የገለጸው። ምን ብሎታል? እሱ የግሩፑን የፖለቲካ አስተሳሰብ ነው የሚያወጣው። ራይት ምንድነው ያለው? ህዝብ ማለት ጄኖሳይድ አልተፈጸመበትም፣ የምትጫወትበት ቁማር ነው። ስለዚህ እነዚህ ሰዎች ቁማሩን ለማሸነፍ በጣም ብዙ የጎጃም አማራዎች ይገደላሉ። ስለዚህ አሁን በየቦታው ስትሰማ ክርክራቸው ጎጃም ነው የሚመራው። ለምሳሌ እንትኑንም ስጡን ይላሉ አይደለ? ጎጃም ነው የሚመራው። አማራ ነው አይደለም የሚሉት። ጎጃም አማራ ነው አይሉም። ጎጃም ነው። ያ ጎጃም በሚባለው ውስጥ እንግዲህ ብዙ ነገሮች አሉ። ራይት ጎጃም ማለት አማራ ማለት አይደለም። አማራዎችም የራሳቸው እንትን አገዎች አሉ፣ ሌሎችም አሉ። እንዘን በጣም ብዙ እንትኖች ይጨፈጨፋሉ። ከዛ በኋላ ያንን ወደ ስልጣን መመንዘር ይፈልጋሉ። ስለዚህ አሁን ዛሬ ሄደህ ብታዋራቸው ኖ እኛ በጣም ብዙ ተገሎብናል፣ ስለዚህ በሱ ብዙ ስልጣን ይገባናል ብለው ይጠይቁሃል። የሚያስገድሉት እነሱ ራሳቸው ናቸው። ኦኬ የሚያስገድሉት እነሱ ራሳቸው ነው። እና ይሄ እንትን እንደዚህ የነማርሸትን የእንትና ስታይ ላይክ ከአማራው የተለየ ስፔሲፊክ የሆነ እንትን አላቸው ማለት ነው። ስለዚህ ይሄን ስልጣን እንትን ሲሉ ሲጠይቁ እንደ አማራም ከሄዱ እነሱ ከፊት ከሆኑ ነው። እሱን የሚያደርጉትም አማራውን እንትን ለማለት አይደለም። ቀደም በተወሰነ እንትን አኪላ ገልጾታል። ሌላውን አማራ ለመበዝበዝ አት ዘ ሴም ታይም እነ ህወሓት ምናምን የተሳሳቱትን ስህተቶች አርመው ያንን የሚፈልጉት እንትን በማዕከላዊ እንትን አቅም በማዕከላዊ መንግስት አቅም የሚፈልጉትን አሁን ፈለጋጊውን በለው ምን በለው ምናምን የሚለውን ነገር የማቆም ፍላጎት ነው ያላቸው። ይሄ ላይክ በጣም ሲሪየስሊ እያንዳንዱ አማራ በተለይ ደግሞ የጎጃሙ አማራ ላይክ በደንብ ማወቅ አለበት። ላይክ በሱ ላይፍ ነው መጨረሻ ላይ የሚቆጡት። እኛ ጋር ይሄን ያህል ሰው ሞታል፣ ስለዚህ ስልጣን ይገባል። ስለዚህ ሌላ ቦታ እንኳን ቢሞት ብዙ እንደገና ጎጃም ላይ እንዲሞት ነው የሚያደርጉት እነዚህ ሰዎች። ሶ ይሄ እንትን ምንዛሪ የላይፍን ወደ እንትን የላይፍን ወደ ስልጣን የመመንዘር እንትናቸውን እነ ማርሸት ፊት ለፊት በዛ በተቀዳ እንትን ሰምተናል። ስለዚህ ሁላችንም ኮንሲደር ማድረግ ያለበት ይሄ ግሩፕ ይሄ እዚህ ጋር ያለ ግሩፕ በተመሳሳይ ከሌ የሚባል ነገር የለም። ይሄ ግሩፕ በዚህ አይነት አስተሳሰብ አማራን ኮስት አድርጎ ድብቅ አጀንዳዎችን ከ60 ሚሊዮን አማራ ይልቅ ለ200,000 እንትን አፊሊዬሽን የሚያሳይ ግሩፕ ሌላ ኮዝ እንዳለው ሁሉም ሰው ግልጽ የሆነለት ይመስለኛል። እዚህ ይሄ ለየትኛውም የአማራ አደረጃጀቶች ከፊት መምጣት የሌለበት ግሩፕ፣ በፍጹም መወገድ ያለበት ግሩፕ፣ የተሳሳቷቸው ነገሮች ካሉ እንትን ምንድነው በፊት የተሳሳቷቸው ነገሮች በሙሉ ኢቭን ቀርተን እንስተካከላለን የሚሉ ከሌ አንዳንድ ጊዜ ምስጋና የሚሰጣቸው ሰዎች እነሱ ሁሉ ሳይቀሩ ወጥተው ያንን አድሬስ እስካላደረጉ ድረስ አማራን በጭራሽ ከመሪነት ምናምን ሊመጡ የሚችሉበት ሁኔታ እንትን ማለት መፈጠር የለበትም። ቀደም ስለ እንትን ስታወራ ስለ መተከል ስታወራ የተወሰነ በጎንደር በኩል የመግባት ምናምን የሚል ነገር አለ። ግን አኪላ ሁለቱን ማፕ ከሳለ በኋላ የወልቃይትን ማፕ ከሳለ በኋላ ከዛ በኋላ ደግሞ የዚህ የመተከል ኤሪያ ከሳለ በኋላ መሀል ላይ ያለው ጦር ኃይል አለ። ባለፈው ከሆነ ሰው ጋር እንትኑን ማፑን እያየን ማን ነው ምንድን ነው ብለን ስናይ ምዕራብ ጎንደር፣ እኔ እንደውም ደቡብ ጎንደር ይዋሰናል የሚል እንትን ነበረኝ። ምዕራብ ጎንደር ላይ ያለው ብዙ ጊዜ አቴንሽን ተሰጥቶት የማያውቅ አንድ ሰው ሳሚ የሚባል ሰው አለ እና አዶን ነው በዛ እንትን ውስጥ አኪላ በአንተ እንትን ውስጥ እሱ አናሊሲስ ይግባ አይገባ አላውቅም፣ ግን እነዛን እንትኖች ጆይን የሚያደርጋቸው የሳሚ እንትን ነውና እሱም ሌላ እንትን ያስፈልገዋል ለማለት ነው። እችኑ ለመጨመር ነው። በጣም አሪፍ ነበር። ቴንክ ዩ ፍቅር አለሽ ታፕታፕ አድርጉት።